ኢትዮጵያ ከፍላ የማትጨርሰው የኦርቶዶክስ ዕዳ አለባት ስንል እንደሌሎች ለፖለቲካ ፍጆታ ልቦለድ ጽፈንና አጽፈን ሳይሆን ዓለም የሚያውቀውን እውነት መስክረን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ መንግስት የማያቋርጥ ልዩ ጥቅም ያስፈልጋታል። የሀበሻ ምድር፣ የሳባ ምድር፣ ኩሽ ከሚለው ስያሜዋ አንስቶ እስከ ሁለንተናዊ ሉዓላዊ ማንነቷ ድረስ ከኢትዮጵያ ኦርቶዶክስ ውጭ ማሰብ ውለታን ከመካድ በላይ ከሰውነት መውረድ ነው። ሌላውን ትተን ቤተክርስቲያኒቱ ባትኖር ኑሮ የደቡብ ኢትዮጵያ ክልል የተለያዩ ቋንቋዎችና ባህል ወደ ተረትነት ተቀይሮ በአርቲፊሻል የቀኝ ገዢዎች ማንነት ተላብሶ የሰሜን ኬንያ ክፍል ሆኖ ይቀጥል ነበረ። በጊዜ ሂደትም ኦሮምኛ ተናጋሪ የሆነው የሐረርጌ ሰውና የወለጋ ሰውም ቢሆን በቋንቋና በባህል የማይገናኙ የሁለት ዓለም ሰዎች ይሆኑ ነበረ። ማንነቱ ወይ አውሮፓዊ ወይ ደግሞ አረባዊ ሆኖ የቀኝ ገዢዎች ሰለባ ሆኖ ከሰውነት ወጥቶ ሲሸማቀቅ ይኖር ነበር። ባህል፣ ሞራል፣ የዜግነት መብት አክብራ ነገስታቶቿ ሌሎች ዓለም ንጉሶች በተለየ መንገድ ለሰብአዊነትና ለፍትህ እንዲኖሩ የሰበከች ብቸኛዋ የምድራችን ቤተ እምነት የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት። የካቶሊክም የፕሮቴስታንትም የእስልምናም ሃይማኖት የመስፋፋት ታሪክ ስናጠና ሃይማኖቱን ብቻ ሳይሆን ባህላቸውን፣ ቋንቋቸውን ሳይቀር በሌሎች ህዝቦች ላይ የጫኑት ሰይፍ በመምዘዝና በማስገደድ ነው። በአንጻሩ ደግሞ የኢትዮጵያ ኦርቶዶክስ አይደለም የግዛቷን ህዝቦች ልታስገድድ ይቅርና እስልምናንና ፕሮቴስታንትን በሀገሪቱ እንዲገቡ ስትፈቅድ ኃይልን ተጠቅመው ሃይማኖት እንዳያስቀይሩ አስጠንቅቃለች። እንዳላት አቅም አይደለም ለሺህ ዘመናት ያስተዳደረችውን የራሷን ግዛት ይቅርና የምስራቅ አፍሪካን ኦርቶዶክስ የማድረግ ብቃቱም አቅሙም ነበር። ዛሬዎቹ ሙስሊሞችና ፕሮቴስታንቶች በኢትዮጵያ መኖራቸው የኦርቶዶክስ ቅንነትና ፍትሐዊነት መሆኑን የፕሮቴስታንት መሪዎች ሊያውቁት የሚገባ ሀቅ ነው። ኦርቶዶክስ ልዩ ጥቅም ያስፈልጋታል ስንል ሀገርን ከነክብሯ፣ ስልጡንነትን ከነጀግንነቱ፣ ነፃነትን ከነባንዲራው፣ የተለያዩ ቋንቋዎችን ከነፊደል፣ ቱሪዝምን ከነተፈጥሮ ሀብቷ፣ ስነ ምግባርን ከነባህሉ፣ የዘመን አቆጣጠርን ከበርካታ ትምህርት፣ ጥበብና ፍልስፍና፣ አያሌ የማይዳሰሱና የሚዳሰሱ ድንግል ሀብቶችን ለኢትዮጵያ ብቻ ሳይሆን ለአፍሪካ ለዓለም በምሳሌነት በማቅረቧ ነው። በአፍሪካ አሁንም በዓለም ደረጃ ታላቅና ሚስጥራዊ ተደርጋ የምትወሰድ በኢትዮጵያ ኦርቶዶክስ ሃይማኖት በኩል መሆኑን ማንኛውም ኢትዮጵያዊ ማወቅ አለበት። ልዩ አክብሮት ከመስጠትም በላይ ከሰራቻት ሀገር አንጡራ ሀብት ልዩ ድጋፍ ሊያደርግላት ይገባል። ይህንን ስንል ማቀፍ ሕግና እውነት ዓለም ከመሰከረው እውነት ተነስተን የኢትዮጵያ ኦርቶዶክስ ሃይማኖት መሰረታዊ መብትና ጥቅሙን ለማስጠበቅ ከመቼውም በላይ የተገደደችበት ሰዓት ስለሆነ የቀኝ ገዢዎች አውሮፓንና አረቦች የባርነት ሀሳብ በሉዓላዊነቷ ሀገር እንዳይተገበርና መጤ አስተሳሰቦችን በእውነት ጋሻ የምትመክትበት ወቅት ላይ ትገኛለች። ሁሉም ኢትዮጵያውያኖች ከጎኗ ሊሰለፉ ይገባል።